ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ደጋፊዎች በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ከብራይተን ጋር በኤፍኤ ካፕ ወሳኝ ተጠባቂ ጨዋታ ሰርድ ራውንድ ወይ ሶስተኛ ዙር ኤፍኤ ካፕ ውድድር አለው። እንግዲህ በዚህ ጨዋታ ምን ይጠበቃል የሚለውን በዚህ ጨዋታ እንግዲህ ግምታዊ አሰላለፍ የምናስቀምጥ ይሆናል። የውጤት ግምት የምናስቀምጥ ይሆናል። በብራይተን በማንቸስተር አሰላለፍ ከአሰልጣኙ ከተጫዋቾቹ ምን ይጠበቃል የሚለውን እንግዲህ በዝርዝር የምናይ ይሆናል ማለት ነው። እንኳን ወደ ቻናላችን ወደ ሐዋርያ ቲዩብ በሰላም መጣችሁ እያልኩ ወደ ቪዲዮ ልግባ ማለት ነው። እንግዲህ ይሄ ቪዲዮ ፎከስ የሚያደርገው በዚህ ጨዋታ ዙሪያ ላይ ይሆናል። ይሄ ጨዋታ የኤፍኤ ካፕ የሶስተኛ ዙር ጨዋታ ነው። ወሳኝ ጨዋታ ነው። ወሳኝ የሚሆነው ደግሞ ምንድነው? ማንቸስተር ዩናይትድ ዘንድሮ እንግዲህ ከካራባኦ ካፕ በጣም በአሳፋሪ ሁኔታ በግሪዝቢ ተሸኘ ይታወቃል። በቻምፒየንስ ሊግ አይወዳደርም፣ በኢሮፓ ሊግ አይወዳደርም። ብቸኛው ውድድሩ ፕሪሚየር ሊግ ነው እስካሁን ሰዓት ላይ። ለዚህ ኤፍኤ ካፑ ጨዋታዎች ያስፈልጉታል ለተጫዋቾች እድል ለመስጠት ማለት ነው። እንግዲህ እንደ በቀደሙ ጨዋታ ላይ እንደተመለከትነው እንደ ሼሌሲያ ድንቅ ልጆች በማንቸስተር አካዳሚ እንዳሉ ይታወቃል። በዋናው ቡድን ላይም ያሉ ተጫዋቾች እድል እንዲያገኙ ይሄ ውድድር አስፈላጊ ነው ማለት ነው። ለዚህ እንግዲህ በዚሁ ጨዋታ ላይ የማናጀሩን እንግዲህ የዳሪን ፍሌቸርን ታሪክ እስካሁን ስናይ በአሰልጣኝነቱ በአንድ ጨዋታ አድርጎ እንግዲህ ባለፈው ሳምንት ከበርንሌ ጋር 2-2 በማንቸስተር ዩናይትድ ተለያይቷል። ሲጠየቅም ዳሪን ፍሌቸር ምንድን ያለው ከዚህ ቀጣዩ ከብራይተን ጨዋታ ውጪ ምንም ነገር እያሰብኩ አይደለም፣ ይሄን ጨዋታ እንደምመራ ቃል ተሰጥቶኛል። ለዚህ በዚህ ጨዋታ ላይ ማድረግ የሚጠበቅብኝን በሙሉ አደርጋለሁ እያለ ይገኛል ማለት ነው። እንግዲህ በዚህ ጨዋታ ላይ ባለፈው ጨዋታ ከበርንሌ በነበረው ጨዋታ ላይ ማንቸስተር ዩናይትድ በጣም ጥሩ እንቅስቃሴ እንዳደረገ የሚታወቅ ነው። ግን ወደፊት በመሄድና እድሎችን በመፍጠር ሲሆን ጥሩ እንቅስቃሴ ያደረገው፣ በመከላከሉ ረገድ ግን ደካማ ቡድን ሆኖ ታይቷል ማለት ነው። እንግዲህ በዚህ ጨዋታ ወሳኝ የሆኑ ቁልፍ ነጥቦች በዚህ ጨዋታ ላይ እንግዲህ የሚያስፈልጉ ወሳኝ የሆኑ ቁልፍ ነጥቦች አሉ። እነሱን እናያለን። የመጀመሪያው እንግዲህ ፖዚቲቭ ነገር ምንድነው? ትልቁ ነገር በዚህ ጨዋታ ላይ ዳሪን ፍሌቸር ሁለተኛው ጨዋታ እንደመሆኑ አንፃር ውጤት ማምጣት ይጠበቅበታል። ይሄ ትልቁ ፖዚቲቭ ነገር ነው። ውጤት ተኮር ጨዋታ ነው። ምክንያቱም ቡድን ለመገንባት ምናምን እያለ ሚላዘዝበት ምክንያት የለም። ለምን? ጊዜያዊ አሰልጣኝ ነው። የሚፈልገው ውጤትና ውጤት ነው፣ ማሸነፍና ማሸነፍ ነው። ለዚህ ይሄ አንድ እንደ ፖዚቲቭ ሊታይ ይችላል። ሌላው ደግሞ ማንቸስተር ዩናይትድ በዚህ ጨዋታ ላይ ወሳኝ ነጥቦች ውስጥ አንዱ ምንድነው? የመከላከል ቅርጹን ማሻሻል፣ ስቴቢሊቲውን ማሻሻል ይኖርበታል ማለት ነው። ይሄ ትልቅ ነገር ነው። ማንቸስተር ዩናይትድ በዚህ ዓመት እንግዲህ በጣም ጎል የሚያገባ ቡድን እንደሆነ ቢታወቅም ጎል የሚቆጠርበትን ቡድን ስለሆነ ማለት ነው በዚህ እየተንከራተተ ስለሆነ ማለት ነው። ሌላው ትልቁ ነገር እንግዲህ እንደ ብሩኖ ፈርናንዴዝ ያሉ ተጫዋቾች ከፊትነስ ከጉዳታቸው አገግሞ በሙሉ ፊትነስ ላይ መመለሳቸው፣ እንደ ሜሰን ማውንት ያሉ ተጫዋቾች ከጉዳታቸው አገግሞ ወደ ቡድኑ መመለሳቸው፣ እንደ ኮቢ ሜኑ ያሉ ነገሮች እነዚህ እንግዲህ ወሳኝ ነገሮች ናቸው። ከጉዳት አገግሞ አሁንም መመለሳቸው ለቡድኑ ትልቅ ነገር ነው እና ሌላ ተጫዋቾች ተጨማሪ ያለ መጎዳታቸው ሌሎችም እያገገሙ መሆኑ ትልቅ ነገር ነው። ለዚህ ጨዋታ ግን እነዚህ ሶስት ተጫዋቾች ስፔሻሊ ብሩኖ ፈርናንዴዝ መመለሱ ትልቅ ነገር ነው። እንግዲህ በማንቸስተር በኩል ትልቅ ሶስት እነዚህ ነጥቦች በጣም ወሳኝ ናቸው ማለት ነው። በብራይተን በኩል ግን ስንመለከት ብራይተኖች እንግዲህ በጣም ተወዳዳሪና ጎል የሚያስገባ ቡድን በቅርብ ጊዜ እንዳየናቸው ወደ ኋላ የሚሉ ጎል ለማስቆጠር ወደ ኋላ የማይሉ ቡድን መሆናቸው በብራይተን በኩል እንግዲህ ያለ ትልቅ ነጥብ ነው። ሌላው ነገር ደግሞ በብራይተን በኩል ልናይ የምንችለው በአፍኮን ምክንያት በማንቸስተር በኩልም በአፍኮን የሄዱ ተጫዋቾች እንዳልተመለሱ ይታወቃል። ብራይተንም በተመሳሳይ በአፍኮንና በጉዳት አንዳንድ ተጫዋቾችን የሚያጣ ይሆናል። ቢሆንም ግን በግል ብቃታቸው ጨዋታውን መቀየር የሚችሉ ተጫዋቾች እንዳሉ ይታወቃል። በዚህ እንደ ሚቶማ ያሉ ተጫዋቾች ትልቅ ተጽዕኖ ሊፈጥሩ ይችላሉ። ይሄ እንግዲህ ጨዋታ ስናይ ከዚህ ጨዋታ ምንድነው? በጣም ክፍት የሆነ ጨዋታ ከጎል ወደ ጎል በፍጥነት በማጥቃት ደግሞ በማጥቃት ብዙ ጎሎች የሚታዩበት ታክቲካሊ
ባትል ታክቲካል ባትል የሚኖርበት ሊሆን ይችላል ተብሎ ይጠበቃል። እንግዲህ እነዚህ ወሳኝ ነጥቦች ናቸው ማለት ነው። በዚህ ጨዋታ ሊጠበቁ የሚችሉ ወሳኝ ነጥቦች ናቸው ማለት ነው። እንግዲህ ወደ አሰላለፉ ከመግባታችን በፊት ኪ ታክቲካል ባትል በጣም ወሳኝ ታክቲክ በጣም ወሳኝ ነው። የታክቲክ ሽኩቻው ትልቁ ሚድፊልድ ይሆናል ተብሎ ይጠበቃል። እንግዲህ ዩናይትዶች ካሲሜሮ / ኡጋርቴ ሊጠቀሙ ይችላሉ። ኮቢ ሜኑ ፊት ከሆነ ደግሞ ካሲሜሮ / ኮቢ ሜኑ ሊጠቀሙ ይችላሉ። ግን አሁን ባለው ሁኔታ ካሲሜሮ / ኮቢ ሜኑ ማንቸስተር ዩናይትድ ቢጠቀም መሃል ሜዳ ብለን እንኳን ብናስብ በዚህ ብራይተኖች ደግሞ የአጥቂ መስመራቸው የመሃል መስመራቸው ጠንካራ በመሆኑ በዚህ እንግዲህ ማንቸስተር ዩናይትድ የመሃል ሜዳው ፍልሚያ ለዚህ ጨዋታ ወሳኝ ነጥብ ይዞ ለመውጣት አሸንፎ ለመውጣት ወሳኝ ይሆናል ተብሎ ይጠበቃል። ትልቁ የዚህ ጨዋታ እንግዲህ ብራይተኖች የሚጠቀሙት ዊንገሮች እንደ ሚቶማ አይኑ ዊንገሮች በዚህ ጨዋታ ትልቅ ተጽዕኖ ሊፈጥሩ ይችላሉ። እንግዲህ ሰንትራል ኦቨርሎድ ሊፈጥሩ ይችላሉ። እነዚህ ተጫዋቾች ዊንገሮቹ በደንብ አድርጎ በመሄድና ሰንትራሊ ኦቨርሎድ በመፍጠር ማንቸስተር ዩናይትድን እንግዲህ ለማዳከምና ውጤት ለማምጣት ሊያደርጉ ይችላሉ። እንግዲህ ይሄ ትልቅ ነገር ነው። እንግዲህ ሁለቱ ቡድኖች በደንብ ስናያቸው በፖሴሽን ሊጫወቱ ይችላሉ። ብራይተኖች መስርቶ ከኋላ በመውጣት የሚታወቁ ናቸው። በጣም ወሳኝ የሆኑ ተጫዋቾችን ጨዋታውን ለመወሰን በጣም ወሳኝ የሆኑ ተጫዋቾችን አላቸው። በዚህ ጨዋታ እንግዲህ ምን እንጠብቃለን የምትሉ ከሆነ ሃይ ቴምፖ እና ብዙ ጎል እንጠብቃለን። ሃይ ቴምፖ ፈጣን የሆነ ጨዋታ እና ብዙ ጎል ይጠበቃል ተብሎ ይጠበቃል። ይሄም ደግሞ ሁለቱ ቡድኖች ቅርብ ጊዜ ከሚያደርጉት ጨዋታ አንፃር ሁለቱም በጣም ጎል የሚያገቡ ደግሞ በጣም ጎል የሚገባባቸው ቡድኖች በመሆኑ እንግዲህ ኢንተንሲቲ ኢን ዘ ሚድፊልድ እንግዲህ መሃል ሜዳው ላይ ከፍተኛ የሆነ ኢንተንሲቲ ያለው ጨዋታ ሆኖ ይጠበቃል ተብሎ ይጠበቃል። እንግዲህ ማንም ይሰለፍ ማንም በአሁን በግምታዊ አሰላለፍ ላይ ማስቀመጣቸው ሰዎች ካሲሜሮ ኡጋርቴ ይሁኑ ካሲሜሮ ሜኑ ይሁኑ ካሲሜሮ ማይቀር ነው። መሃል ሜዳ ላይ የሚገቡ ሰዎች በጣም የሆነ ኢንተንሲቲ ነው። እንግዲህ እንደሚታወቀው ይሄ የካፕ ቫይብ የፍጻሜ አይነት ቫይብ ያለው ጨዋታ ነው። ምክንያቱም ጥሎ ማለፍ ስለሆነ ኤፍኤ ካፕ ስለሆነ በጣም የካፕ ቫይብ ያለው ነው። ከዚህ ጨዋታ እንግዲህ አሪፍ የሆነ ምን ጠብቅ ይሆናል ማለት እንግዲህ ወደ አሰላለፉ ስንገባ እንግዲህ ጎል ጠባቂ ምንም ክርክር የሌለው በማንቸስተር ዩናይትድ በኩል ሴኒ ሌሜንስ ጎል ላይ የሚሆን ይሆናል። በተጨማሪ አራቱ ተከላካይ እንግዲህ 4-3-3 ነው ይሄ አሰልጣኝ ይዞ የሚገባው ወይም 4-2-3-1 ሊሆን ይችላል። በሌላ አገላለጽ ስንገልጸው በዛ መልክ በ4-2-3-1 ብንመለከተው እንኳን አራቱ ተከላካዮች መሃል ሜዳ በቀደም ኤደን ሄቨን ተቀይሮ እንደወጣ ተመልክተናል። ኤደን ሄቨን ተቀይሮ ቢወጣም በሱ ቦታ እየገባው ሌኒዮሮ ነው። ለዚህ ኤደን ሄቨን እና ሌኒዮሮ ለቀኝ መስመር የመሃል ሜዳ ተከላካይነት ቦታ የሚፋለሙ ይሆናል። ግን እኔ ኤደን ሄቨን ይመረጣል ብዬ አስባለሁ። ኤደን ሄቨን ከሊሳንድሮ ማርቲኔዝ ጋር መሃል ተከላካይ ሲሆኑ በክንፍ ተከላካይነት ደግሞ በዳሎት በቀኝ መስመር በግራ መስመር ደግሞ ሉክሾ ይሆናሉ። መሃል ሜዳ ላይ ሁለቱ ካሲሜሮ and ኡጋርቴ ይሆናሉ። ምክንያቱም ኮቢ ሜኑ ገና ከጉዳት እየተመለሰ ስለሆነ እንግዲህ ኮቢ ሜኑ ወደ ቀጥታ አሰላለፍ ቀጥታ ያስገባዋል ብዬ አላስብም። ግን ኮቢ ሜኑ ከዚህ በኋላ ከእግሩ ላይ የታሰረው ሰንሰለት ተፈቶ እንደተለቀቀ እንደ አዲስ መፈጠር ነው የሚሆንለት ብዬ አስባለሁ። በደንብ አገግሞ ሙሉ ፊት ሆኖ ሲመለስ በጣም ብዙ ታሪክ ይሰራል ይሄ ልጅ ብዬ አስባለሁ። ከዛ ውጪ እንግዲህ ሁለቱ ካሲሜሮና ኡጋርቴ መሃል ሜዳ ይገባሉ። እንግዲህ ሶስቱ የሚሆኑት በክንፍ ዶርጉ በአንደኛው ክንፍ ደግሞ ኩና ይሆናሉ ብዬ አስባለሁ። ከዛ ውጪ 10 ቁጥር ላይ ብሩኖ ፈርናንዴዝ የሚሰለፍ ይሆናል ብዬ አስባለሁ። በአጥቂ ቦታ ላይ እንግዲህ ባለፈው 2 ጎል ያስቆጠረው ቤንጃሚን ሼሽኮ እንግዲህ በአጥቂ ቦታ ላይ ይሆናል። በዚህ አሰላለፍ እንግዲህ ሴኒ ሌመንስ በረኛ ጎል ጠባቂ፣ ማርቲኔዝ እና ሄቨን ሁለቱ መሃል ሜዳ ተከላካይ፣ ዊንገሮች ክንፍ ተከላካዮች ሉክሾ እና ዳሎት፣ መሃል ሜዳ ላይ ካሲሜሮና ኡጋርቴ፣ በክንፍ አጥቂነት ዶርጉና ኩና፣ በመሃል 10 ቁጥር ላይ ብሩኖ ፈርናንዴዝ፣ በአጥቂ ቦታ ላይ ቤንጃሚን ሼሽኮ ሆኖ
ጠንካራ ቡድን ይዞ ይገባል ብዬ አስባለሁ። እንግዲህ ማንቸስተር ዩናይትድ ይሄን ጨዋታ 3-2 በጣም ብዙ ጎል የምናይበት ጨዋታ ይሆናል ብዬ አስባለሁ። የሁለቱን ባክግራውንድ ሂስትሪ ስንመለከት 3-2 ማንቸስተር ዩናይትድ ይሄን ጨዋታ ወደ ፔናልቲም ወደ ምንም ሳይሄድ በጨዋታ 3-2 ያሸንፋል ብዬ አስባለሁ። እንግዲህ ታላቁና ገናናው ክለባችን ማንቸስተር ዩናይትድ ድል እንዲያደርግና ወደ ቀጣዩ ዙር እንዲያልፍ የሁላችንም የኔ ምኞት ነው። ግሎሪ ግሎሪ ዩናይትድ ዩናይትድ ዩናይትድ